ተውይ ስላልተውይዋ ኑሯችሁ ነው ማከብድባችሁ እናቲትን እኔ ቴንኪው ምልህ ስወድ ነው ራሱ ስወድ ክሬዲት ሰሰጥ ቦታ ሰጠ ካላልኩ አላውቅም ዛሴ ሶል ግባ ወንድማችን ሄሎአችን ወሳብ ድሉ ይቀለበሳል ከማን ወደ ማን ወደ አንቺ ነው ሌላ ማን አለ ሶል አባታችን ይላል እዛ አባትን ፈልግ በእናት ምን ነው አባት ለምን በጣም ሸሸ ወደ ኋላ አይ እንዴ ሁሉም ታዲያ ወደ እኔም ታድ ሄሊ እንጂ አንዳንዴማ ሰፖርት አድርጊኝ ላይ ጀስት ጥያቄ አይጠይቁ ለምን ያንተን ሐሳብ አላውቀውም ሙሉ ለምን አባትነትማ ክብር ነው ግን አንዳንዱ ጺሜ እሱን ይመስላል ብሎ ቢመጣ እኔ ይመለከተኛል ምን አገባኝ ስማ ሶል ወይ እቤት ስገባና መኪናው ስትሆን ድምጽ ራሱ ይለያያል ለምንድን ሳይኮሎጂ ይላል ያዝበለው እኔ እኮ ማታ ማታ እጄን ምን እንደሚበለው አንቺ ጋር ራሱ አሁን በቪዲዮ ነው መግባት የምፈልገው ግን ቪዲዮ እምቢ አለኝ አይደል እቤት ስገባ እንኳን ከኋላ የሚታይ ጥላ አለ ጋውን አለ ጫማ አለ ምናምን አይ ኖ ኢት አንደርስታንድ ግን ለምን እንደዚህ እንደምትጨነቅ አላውቅም እኛ ሶኔ ናዝሬት ባለጸጋ የስንቱን ወጣት እንደዛ አላሰብም የቤላን ጫማ ነው ቴንኪው ማን ነው ከስር እንደዚህ አይነት የተባረከ ኮሜንት የሚሰጠው አንቺ ሰው እየተቀየረ ነው ሶል ወንድሜ ወይኔት እኛ የቤላን ጫማ ነው ያለን ብለን አልገመትንም ለምን አንተ ትጨናነቃለህ እኔ መጨነቄን በምን አወቅሽ ለምን ካሜራ ላይ ከፍት ነበር ካሜራው ራሱ ፍሪዝ አደረገ ማለት ለምን አጨናነቅ ያራድዬ ልጅ ስለሆነሽ አንደርስታንድ ታደርጊያለሽ ለከፍተው እንዲስነካው እምቢ ያለኝ ስለሆነ ነው ይገባኛል ፍሪዝ አድርጎ ነው ኮማ ውስጥ ነው ያለው እና ደግሞ ይሄ መጋረጃ ምናምን የሆኑ ኮተቶች ጠርተሻልና በነገራችን ላይ እሱ ነገር ከኔ ጋር ያያዝ ምንድነው ለተፈለክሽው አልገባ ምን ጠርቼ ነው እኔ እኮ ሰመረቅ ማረጋውን አላውቅም ምን ጠርቼ ነው አይ አሁን የሆነ መጋረጃ ምንድነው የሆነ ነገር ቪዲዮ ማታ ቤት ስትሆን ድምጽህና ይቀየራል ካልሽ በኋላ የሆነ ነገር አልሽ መርቀነሻ እንደ ልዬ ልመረቀን የሆነ የተወሰነ ፐርሰንት ላይ ነው ያለው አረ በጣም ቴንኪው በእውነት እንደዚህ አይነት ገንቢ የሆነ ሐሳብ ለምትሰጠኝ ወንድሜ ወይ እህቴ ዳኒ ብሎ ግን እህት የለም በነገራችን ላይ ቤት ስገባ ድምጽ ራሱ ይስረከረቃል እንደ ሰርጓል እንተከኝ እኔ እኮ ቤት ስገባ ወይ አንዴ መተሽ ታዩ እንዴ ደጋግመሽ እቺን ቤት በቃ ማታ ጋይስ መኪና ውስጥ ሲሆን እንደዚህ ነው ድምጹ ዳሪ እንዴት ቀይስ ምንድነው ልዩነቱ ንገረኝ ዩቲዩብ ላይ በመለስ ቀደም የገባህበትን ሳውንድ ላሰማ ይችላል እኮ እስቲ ልዩነቱን ንገረኝ የምር እኔ ስላልገባኝ ምንድነው የሆነ ወርነን ብለን አሁን ደግሞ ቀጣን ብለን ነው ምንድነው ኑሮ ነው እንደሚያቀጥር እንደሚያወፍር እንትን እኮ ነው ያው ቀን ነው ሲመሽ ደግሞ ያው ይመሻል ኦኬ ቀኑ እንደሚቀያየረው እንደዛ ነው ያው ማታ ላይ ምን እኔ እንዳንቺ ሻት እያረኩ እኮ ኤንጆይ ማድረግ ለምን ሻት አታረግ ኃጢአት ነው ሐራም ማን ያለው ስንት ሐራም እያለ እኔ ሐራም ካልሆነ ጠጣና ሳይ እሺ ግን ሰርፕራይዝ እንዳትሆኝ ቪዲዮን ስከፍት ማለት አሁን እኔ ቄስነኝ ወይ ዲያቆን ነኝ ብለህ አልተዋወቀኝ ለምንድን ነው የገመትሽው ታዲያ ነገር ልክ አሁን በጣም ብዙ ነገር ገሳ አድርገሻልና አንቺ ካልገመትሽው ሶል እኔ ባንተ ጉዳይ ምንም ገሳ ያረኩት ነገር የለም ሶል እና ግባብ ነው የምልህ ከዛ ስትወጣ ወጣ ምንም ገሳ የለኝም አላልሽም እንደዛ አላልሽም ለአንተ ምን አይነት ገስ ነበር ይሄው ማታ ስገባ እኮ ያለ ቪዲዮ መገባው ነው እኔ ገሳውን የምንሰማው ነገር ነው ኢት ኢዝ ፋክት ገብቷል
ኢትስ ፋክት። መኪናውን ስትሆን ሪላክስ ታደርጋለህ፣ ካሜራ ትከፍታለህ፣ ድምፅ ኦፈር ነው። እቤት ስትገባ ደግሞ ይቀጥናል፣ ካሜራ የሚጠፋል፣ አንተም እየሰለልክ ትመጣለህ። ኢትስ ፋክት። የኔ ግምት ያስሽ ነው መኖር ላይፍሽን መኖር ያለብሽ እኮ ለዛ ነው። ያ እና ለመጠጣት ደግሞ ለምን አባንት ትሰጣለህ? አሁን ጠጣለህ አጠጣ የቀጠነው በምን ምክንያት ሆነና? እስቲ ካሜራ ከፍታ አሳይኝ ሰው። አይ አሁን ላንቺ ብቻ ማሳይሽ አስመሰልሽው እኮ ስንት እዚህ ጋር አፍጥጦ የሆነ ወንበር ላይ ነው ያለው። መጠጡን ትከፍታ። እኔ መጠጥ አልጠጣም፣ መጠጥ ምናምን አይመቸኝም። እና ታዲያ አጠጣም። ያ ለምን ተዋሻለህ ታዲያ? መሽዋሽወኝ እኔ እኮ አልጠጣም። ያ እየጠጣሁ ነው። ለዛ ነው ድምጼ የቀጠነው ማለት ማጭበርበር ይባላል በአንቀጽ 39 አንቀ መሰረት እኮ። ከዚህ ርዕስ ለምን እንድታየኝ እኮ ነው። እኔ እኮ እንድትጠጣ ፈልጌ አይደለም። ለምን ሳልጠይቅ እየጠጣሁ ነው ብለህ ታወራለህ? ኦኬ። አንቺም የኔ ድምጽ ማታ ማታ ሲቀየር የአንቺ ባህሪ ደግሞ መሽቷል። አሁን እናንተ ጋር ይቀየርብኛል። ሁሌ አይቀየርም፣ ግን እኔ የሆነ ሰው የሆነ ነገር ካለኝ በቃ ያ ነገር እሱ ነው ብዬ ነው የማምነው። ለምን ስለነገርከኝ ሽጉጥ አልደቀንኩብህ አምናለሁ ማለት ነው። የአንቺ ጥያቄ እኮ ከሽጉጥ ይበልጣል። እግዚአብሔር እየጠጣን አልጠጣሁም ወይ ደግሞ እኔ አልወድም ማለት እኮ የራስህ ፋንታ። እዚህ ጋር ያው ስታወሪ ብዙ ነገሮችን ባላንስ አድርገሽ ነው የምትመልሺው እና ታወዛግቢያለሽ። አሁን እየጠጣ ነው አይጠጣም ብሎ ነው እንትን የሚለው። ራስ አልክ እኮ ድምጼ የቀጠለው ስለጠጣው ነው አልክ። ራይት ሽጉጥ ነው እሱ ይሻለ ነበር። የምር ሲሪየስሊ እንዴ አንተ ከመረጥከው እኔ ምን አገባኝ? ስንት ቀን ነው አንቺ ጋር በሰዓት ነው እንደ የምትወኩሱት? ይሄን ሰዓት እኔ በቃ እንዴ እኔ እጄን እንዴ እኔ በቀን ሳገኝሽ ይሻለኛል በቃ። ያ እኔ በቀይን መሆንም ነው። አሁን አንተ ድምጼ የቀጠነው ስለጠጣው ነው ብለህ ለምን ዋሸ? ይሄን ብቻ ነገር ሄሉ ገንዘብም ስትጂ እንደዚህ ነው የምትይው? እኔ የሆነ ሰው ከነገረኝ የራሱ አንደበት ስለሆነ አምነዋለሁ፣ አከብረዋለሁ። በቃ ካመንሽኝ ሶል አይጠጣም የሚጠጡትን ወጣት የሚመክር እና ታዲያ ድምፅን ከቅጥረትና ከምናምን ጋር ከመጠጥ ጋር ታያይዘዋ ለምን አይምሮዬ ላይ እንደዚህ አያይዛለሁ? መብቴ ነው በቃ። ስማ መብት ነው፣ ግን እኔ መዋሸትና እኔን አይምሮዬን ዳሜጅ ማድረግም መብት አይደለም። ዳሜጅ ስማ መንገድ ላይ እየሸና መሄድ ትችላለህ። ልንገርህ መንገድ ላይ እየሸና መሄድ ትችላለህ፣ መብት ነው። ግን ያንተ ሽንት እኔን አፍንጫዬን ሰርስሮ ጉንፋን እንዲይዘኝ ማስያዝ ግን መብት የለም። ይሄን ታውቃለህ ራይት? ሽንት መንገድ ላይ መሽናት ደግሞ ወደ ምሳሌ ነው የሰጠው። አንተ እየጠጣው ነው ብለህ ሳትጠጣ ማውራት መብት አለ። ግን እኔ እየጠጣ ነው ብዬ እንዳምን አይምሮዬ ማቆሸሽ ግን መብት የለም። በምን አወቅሽ? አሁን እኔ እየጠጣው ነው ማለቴም እየጠጣው አይደለም ማለቴንም ያንቺ አይምሮ በዚህ ለምን የሚቆሽሸው? አንተ አልካ ድምጽ የቀጠለው ስለምጠጣ ነው አልክ። ከዛን ተመልሰህ እኔ እኮ በፍጹም አልጠጣም አልክ። ራን የምትሉት እዛ አናታችሁ ላይ ራን ይውጣ። ያ ሪፖስት አድርጋቸው እንደውም አናታቸው ላይ እኔ እኮ ሄሉን እኮ ከምትናገረው አሁን ከምታወራው ነገር እኮ አይደለም እኮ እኔ እንዴ እዚህ ጋርማ ከተንኮሻኮሽኩ በቃ ለሷ ያለኝ ነገር ፌክ ነው ማለት እኮ ነው። ምን ሆነ ነው አዳሚ? አረ ራሳችን ላይ እንስራ። ምን ይበላሽ? ቺዝ ለመጠጥ የለጣው ስለሆነ ቺዝ ይሄ ቺዝ እና ለምንድን ነው የምትበይውና የምትጠጪው ነገር እየነገርሽ አይምሮዬን ዳሜጅ የምታደርጊው? የምትበይውና የምትጠጪውን ነገር እየነገርሽ ለምንድን ነው አይምሮዬን ዳሜጅ የምታደርጊው? እንዴ አቤት አበሻ ወሬ ቀን አግብተሃል ሲሉት አልናገርም ሲል ነበር ብሎ ያው ኮሜንት ሰጥ
ያለ ሰው ስለምጠጣና ስለምበላው ለምን ዳሜጅ ነው? ወይኔ ትምህርት ሆነኝ ዛሬ። ለምን ነው ያንቺ ማታ ወይ በአካል ካልሆነ እንደዚህ በጣም ከባድ ነሽ። አንድ ነገር ከያዝሽ ለምን ነው የማትለቂው? እስቲ ንገሪ። ለምን ትዋሻለህ አንተ? እኔ ሽጉጥ አልለቀቅኩብህ ወይ ክሎ? ኧረ እኔ ውሸታም አይደለሁም። አንድ ነገር ከያሽ ማለት የቱ ነው ታዲያ? ያዝኩት ራሴ ነገርከኝ ነው ከያዝኩት። ራይት እንዳልነገርኩሽ በቃ አስበሽ ወይም ደግሞ ጀስት በቃ ሊል የፈለገ ሶል እኔ ባንተ ልብስ ወይ ባንተ አይምሮስ ቤት ተከራይቼ አልኖርም። ራይት እና ሶል እንዲህ ሊል ፈልጎ ነው ብዬ ያንተን ፈልጎ ስጠነጥነው የሆነ የሚያይሽ ሰው አለ ዛሬ ማለት እዚህ ጋር አንድ ነገር ላይ ፎከስ አድርገሽ ነው እያወራሽኛለሽ። ለምን ትዋሸኛለህ ነው እኮ ያ እየጠጣው ነው ስትለኝና ስትዋሽ እየጠጣው ነው በእኔ መጠጣት እያሾፍክ እንደሆነ ነው የተሰማኝ። ገብቷል? እሺ እየጠጣው ነው። እስቲ ክፈትና ሳይ። የማሳየት ግዴታው በቃ አለብኝ ማለት ነው ላንቺ። አሁን ቪዲዮ ከፍቼ እኔ እያሳየሁ አይደል እንዴ? ምክንያቴን በሆነ አሁን እኮ እዚህ ጋር መግለጽ ስላልፈለኩኝ ነው። ግን ምክንያቴን ብነግርሽ ደግሞ ኦኬ ሶሪ እሺ ምናምን ትይኛለሽ። እሺ ለምንድን ነው ንገረኝ እንዴ? ኦኬ ለ556 ሰው አንድ ላይ አንቺን ጨምሮ መናገር አለብኝ ምክንያቴ። እኔ ለኔ ብቻ ሰው ሲነግረኝ ምንም አይገባኝም። ባይዘው እንደዚህ አለ ሲነግረኝ ነው ደስ የሚል። እሺ መጣሁ። ማመልከቻ ጽፈት ይመጣል። እኔ ሰው ሲነግረኝ ትርጉም የለኝም። ለኔ ብቻ ሰው የሚነግረኝ የኔ የሆነ ሰው ብቻ ነው። የቶፒክ ሰው በአደባባይ ነው መናገር ያለበት። ስለዚህ የኔም ፕራይቬሲ ላንቺ እዚህ በአደባባይ መናገር ግዴታ የለብኝም። እኔ እናንተ ፕራይቬሲ ያለ እንደ ሶሊ እኔ አለኝ፣ አንቺ የለሽም። ሊያኖርሽ ይችላል። እኔ ግን አለኝ የራሴ። ምክንያቱም አሁን ላይ ያለውበት ነገር ለኔ ብቻ ፕራይቬሲ ለመናገር የወሰንከው መቼ ወሰንኩኝ ላንቺ? ለምን ያ ላንቺ ልንገርሽ ወይስ አልናገርም ያልኩሽ እኮ ነው። አንቺ ነሽ የምታስገድጂ። ኦኬ ኦኬ ዘፈን ልጋብዝህ አንድ ጊዜ። አሽሙር የሆነ ዘፈን አልወድም። ደስ የሚያሰኘኝና አሁን ባለውበት ሲቹዌሽን ውስጥ የሚያዝናናኝ ነገር ነው። አንድ ግን ልንገርህ እስታልከፈልክበት ድረስ ይሄን አልፈልግም ነው። እኔ እንዳወራ ድል ዛሬ በዚህ ሰዓት ማለት ሶል አንድ ግን ልንገርህ እስታልከፈልክበት ድረስ ይሄን ወዳለውና አልወድም ማለት መብት የለም። ክፈል ወዳለውና ብዬ የሚጫርብኝን መብት ይከበርላል። አራት ነጥብ ዛሴት ስማ አሁን ዝም ብለህ ኦኬ ጎ ሄድ ያ ሄሉላ እንዴ ነው እንትኑ የተነቀለው። እኔ ሙዚቃ ጋብዛችኋለሁ። ከዚህ በኋላ እኔ ዲጄ ሄለን ከእናንተ ጋር ያለሁት። ሰው ያስፈልገኝ፣ እስስት ያስፈልገኝ፣ አጋሰስ ያስፈልገኝ፣ ጠባቂ ያስፈልገኝ፣ ምንም ያስፈልገኝ እድሜ ልኬን ስኖር ብቻዬን ነው። ብቻዬን ዓለምን እመራታለሁ። ዛሴት ከእናንተ በስተቀር ዓለም ማተሽከረከር የመሰላችሁ ተዘናግታችኋለሁ ብላችሁ ወደ ቀልባችሁ ተመለሱ። ዛሴት ወደ ዲጄ ሄለን ትላል። ያ ወረተኛ ነሽ አታዋጭኝ ባሌን ጎዳው ብላ ምኗን በእንጨት ነው ያለው። ምንድነው ያለው? ሄለንን ጎዳው ብላችሁ ምናችሁም በእንጨት ወይ በዘነዘና እንደምትወቅጡ አላውቅም። ዘፈኑን ያለው እኔ አይደለሁም። ዋይ 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 ረስቼሽ ነበረ ነው ያለው ዘፋኝ። ለመጣሽ እንደዛ እና ለማንኛውም እኔ ምን ያገባኝ። ለማንኛውም ዘፈን እንስማ ጋይስ። በነገራችን ላይ ካሁን በኋላ እኔ ሙዚቃ ሰምቼ ነው መውጣት ፈልገው። ማንም ሰው ጌም እንዳትልኩብኝ፣ ምንም ነገር እንዳታረጉ፣ እዛው ዓለማችሁን ቅጩ። ከኔ ጋር ምንም ጨርሳችሁ ዛሴት እኔ የተወሰነ ዘፈን እሰማና ጠጥቼ ምናምን እወጣለሁ። ዓለማችንም
ምናችንም የተለያየን ሰዎች ነን። ግባችን ዛሴ ሰምታችሁ ጀመረሽ ምን አልኩኝ ጋይስ? እኔ እኮ ዝም ብዬ ነው ለከማለ ጋይስ። እኔ የሆነ ነገር ሳወራ ከሆነ ነገር ጋር ለምን ታያይዙታላችሁ? ምን እንዳሰባችሁ ጀመረሽ ደግሞ ምን አልኩኝ? ምንም አላልኩም። ሙዚቃ መስማት ፈልጋለሁ። አሁን ያለው በሙድ ሙዚቃ መስማት ዛሴ ትቢት መስማት አይደል? አራነት ጋይስ ሰክሬ የምንቀሳቀስ እንዳይመስላችሁ። ሰክሬ አይደለም። መጠጡ እንደዚህ እንድል ይፈልጋል። እሺ ህይወት ባይኖርም ትዝታ ባይሆንም ለጊዜው ፈን መፍጠር ብችል ደስ ይለኛል። ለዛ ደግሞ ራሳቸውን ገዝተው የሆነ ሰው ብሎ ጻፈ፣ ሄለን ግን መጠጥ ያሰክራል እንዳለ። አይ ያዘክራል፣ አያሰክርም። ዝክረት 100 ዓመት 50 ዓመት 60 ዓመት እሱ ነው ያሰጣል። ጌስ መጠጥ ሰው ያሰክር፣ ኑሮ ነው ሰው የሚያሰክር፣ የሰው ባህሪ ነው ሰው የሚያሰክር። ያው መጠጥ ሰው አያሰክር። እኔ መጠጥ ዊስኪ ሙሉ ጨርሼ ሰክሬ የማላውቅበት ጊዜ አለ። የሚያሰክራችሁ ኑሮ ነው የሚያሰክራችሁ፣ የሰው ባህሪ ያልተጨበጠላችሁ ያንን ደፈን አድርገው ደግሞ ጥግ ይዘው ለራሳቸው ሳይመቻቸው እሱ እንደ ቲያትር የሚያዩ ሰዎች አሉና አልተመቻችሁም። አይ ነው ኢት አውቃለሁ። ራሳችሁ ለኔ ስትሉ ወደኋላ ባሰበስቡ ደስ ይለኛል። ባር ይላል ሆዴ። መልካም ተወጅ ለምን ነው የምናገር? የራሴን ውሳኔ ለምን እናገራለሁ? ካሁን በኋላ ጅል መሆን የለብኝም። ማለት ጅልነት ሳይሆን ግልጽ መሆን ይሄን ያለ ያስፈልገኝ። ጨርሻለሁ። ጋይ በረዶ ለምን ነው እንደዚህ የሚቀልጠው? ቶሎ ይሄን በረዶ አሁን ያወጣሁት ጋይስ ምን ያለ ሙቀት እንዳለ ገብቶቹን። ይሄ በረዶ ከትላንት ጀምሮ ፍሪጅ ውስጥ ፍሬዘር ውስጥ ነበርና እዚህ ድረስ በረዶ ነበር። አሁን ቀለጠ፣ አለቀ፣ ጨረስኩ። ምን ያለ ሙቀት እንዳለ ገባችሁ? ምን ያለ ለምን እንደጨነቀ የእውነት በጣም ኃይለኛ በረዶ ያስቀመጥኩት ካለቀ በጣም ኢትስ ኖርማል። አይ ዶንት ኖ። ይሄን 2 ቀን በጣም ሙቀት አለ። መስኮት ከፍቻለሁ፣ ምን ከፍቻለሁ፣ የመሬት ውስጥ ሙቀትን አጥፍቻለሁ። እዚህ ሙቀት ምናምን ይሄ አሁን ያወጣሁት ከእናንተ ጋር ቀደም ስነሳ እግዚአብሔር። ኦኬ ቆይ ላምጣ። እንዳልሰክር ነው እኮ ሻት መምታት አልፈለኩም። ሄለን እረቴ ምኑን ለምትሆ ምኑ ዊስኪውን ጋይስ ትላንት ወዲያ ጠጣው፣ ትላንት አረፍኩ፣ ዛሬ ጠጣው። በረዶዬ ካለቀ እኔም አቆማለሁ። ባይዘው ያ ግን መጠጥ አልደባልቅም። ቢራ አለኝ። ፕላኔ ዛሬ ዊስኪ ልጠጣ ነው እዛ ሴት እና ችግር የለውም። አይዞሽ ፎር ዋት? ለምን መጠጡ የኔ፣ ሙዚቃው የኔ፣ ኢንተርኔቱ የኔ። ለምን ነው አይዞሽ? ለምን ፎር ዋት? ከእንግዲህ አላወራም። ጅሎኜ ብዙ ነገር አወራለሁ። ከእንግዲህ ሳላወራ ተግባር ላይ የምገባ ሰው ነው። ሻምፓኝ ብትለብኝ ጥሩ። ሻምፓኝ ይጠጣል እንዴ? እኔ እኮ ዝም ብሎ የሚረጭ ነው የሚመስለኝ። ጋይስ ሱሰኛ ስትሆን ራስን ነው የምትጎዳው እንጂ ሰው አትጎዳም። አንድ ቀን ሱሰኛ እንደሆንኩ አንድ ቀን ትወጣለህ። ሱሰኛ አልሆንኩም፣
ገና ወደዛ እየሄድኩ ነው፣ ግን እንደማልሄድ አውቃለሁ። ምክንያቱም ንጋቱን አይምሮዬ ጸጥተዋል። ወደዛ ትሄዳለች ብላችሁ የምታስቡ ሰዎች ካላችሁ ፈቅላችሁ ብያችኋለሁ። ለእኔ ስትሉ መግባት የተሳናችሁና እኔ የምታዩ ሰዎች ባሌን ጎዳው ብላ እምሟን በእንጨት አይነት እንዳይሆንባችሁ። ወየውልህ ምናምን ያለው መጽሐፍ ቅዱስ ወየውላችሁ የረሳችሁ እንሺሻ ልጋብዝሽ ሽት እኔ የሚጨስ ነገር እጣን እንኳን አላጨስም። ምን አይነት ጎበዝ ሴት እንደሆንኩ የምታውቁት እኔ ከ12 ዓመቴ በፊት ጀምሮ ስደት ላይ ኖርኩ ሰው ነኝ። የሚጨስ ነገር አላውቅ፣ ምን አላውቅ፣ ኮንሰርት አላውቅ፣ ፓርቲ አላውቅ፣ ባር አላውቅ፣ ምን አላውቅ። ጎበዝ ሴት አይደለም። እንዴት ራሴን ኮንትሮል እንደማደርግ አይታችሁ። ወጣትነት አይፈታተነኝ፣ ምን አይፈታተነኝ። ከልጅነቴም ሪስፖንሲቢሊቲ መወስድ ሰው ነኝ። ራይት ለሺሻ ምናምን የሀረር ልጅ ነኝ፣ ችግር የለብኝም። ግን እንደዚህ አይነት ልምድ የለኝ። በጣም ጎበዝ ሴት ሳስበው ሰው ኮንሰርት ገባው ሲሉ መቼ እንደገቡና የት እንደገቡ ራሱ የማይገባኝ ሰው ነኝ። ብር ስለሌለኝ አይደለም፣ እንደዚህ አይነት ነገር ኢንተረስት የለኝ። ዛሴት እንደዚህ አይነት ነገር ብዙ ማይገደኝ ሰው ብኖር እኔ ብቻ ነኝ። አይ ቲንክ ይመስለኛል በሰዎች ተመራጭ ያልሆንኩት ሸሌ ስላልሆንኩ፣ በእነሱ ተመራጭ ያልሆንኩት በእነሱ በሚገኙበት ባሩላ አብሬ ስላልተገኘሁ። ተበል ዘፈን የለም እንዴ ጋይስ? የለም እንደዚህ አይነት ዘፈን፣ እንደዚህ አይነት ዘፈን የለም። ሲያስጠላ ጋይስ። ዘፈኖች ሁሉ አንድ አይነት ናቸው። እንግሊዘኛውን ዘፈን ንገሩኝ በእናታችሁ ንገሩኝ። እኔ እንዴት ከሰው ህይወት እንዴት እንደምወጣን እንዴት እንደምገባ በጣም አውቅ ሰው ነኝ። ባይዘው ፕሊዝ እንግሊዘኛውን ዘፈን ንገሩኝ። አማርኛ የኔ ምናምን ነገር ቆሻሻ፣ የኔ ሰባራ ፎሌ ምናምን ነገር የምን አባቱ ሰባራ ፎሌ አናቱ ላይ ነው እንጂ ራሱ እንትኑ መስበር ጂበይ ፍቅሪ አምላክ ይርዳሽ። በነገራችን ላይ ከእንግዲህ ምንም አይነት ወሬ እንድታወሩልኝ አልፈልግም። አይ ባክ ቱ ማይ ሂስቶሪ። ስለ ወደ የቀድሞ ህይወቴ ተመልሻለሁ። ለማንም ስል ለማንም ምንም ራሴን አልጎሽምም። ራሴን እንትናለን ጨርሻለሁ። ያ ሌላ ዘፈን የለም። ተበሚል ወይ ተበጅሚል ዘፈን የለም በእንግሊዘኛ ፈክ ማለት ሁሉ ዘፈን የለም። ተግዳዳሪ ጾም አዳሪ ማን ነበር ያለ? ተግዳዳሪ ጾም አዳሪ እና እግዚአብሔር የኔን እንትን ስታዩ ለራሳችሁ ጾም እንዳታጥሩ። እያያችሁ ያመለጥኳችሁ ምድረ እከካም ናችሁ። ፍጠራሽን ባታስንቂ ጥሩ ነው። ምን አረኩ እኔ? ሙዚቃ ነው እየሰማሁ ያለሁት። ለምን ነው ከሰው ጋር የምታያይዙት ጋይስ? እኔ የኔ ፍቅር የኔ ምናምን ማለት አልወድም። እንደዚህ አይነት ዘፈን አላችሁ ወይ ነው ያልኩት። ምን አልኩኝ ጋይስ? ምን አልኩኝ? ለምን ነው ከምን ያያይዛችሁት? እኔ በአሁን ታይም የኔ ፍቅር የኔን ስፍስፍ ምናምን ዘፈን አልወድም። እንደዚህ አይነት ዘፈን አላችሁ ወይ ነው ያልኩት። ምን አልኩኝ? ዛሴ ለንተ ስታድጊ ይቆጭሻል፣ ስትሞቺ ይቆጭሻል። አድጌ ጨርሼ አርጅቼ እንኳ 58 ዓመቴ ነው። አልሐምዱሊላህ ረቢል ዓለሚን ማለት አይ በጣም ተጨማለኩ። በጣም ቆሻሻ ሴት ነኝ። እናቴ ትሙት በጣም ርካሽ ሴት ነኝ። አረባ አይ ዘፈን ማለት አፍቅረ እንጂ ማለት ቆሻሻ። ይሄ እንደዚህ አይነት ዘፈን አንዳንድ ለጠባብ ሰዎች ይሄ ለነሱ ግርማ ሞገሳቸው። ለምን የሰው ልክ የማይገባቸው ሰዎች በዛ ውስጥ ተመስጠው ደስ ብሏቸው እኔ ወንድ ነኝ ብሎ እንደሚኖሩ አውቃለሁ።
እኔ በጣም ሰው ባስጠላኝ ሰዓት ሰው በደበረኝ ሰዓት ከፍቶኝ ቁጭ ብዬ በምጠጣ ሰዓት ወደኔ ስለመጣችሁ ቦታ ሰጥቻችሁ እንጂ የተለየ ሰዎች አይደላችሁ። በህይወቴ የነበረውን ሰው አሳይቻችኋለሁ። አትመጥኑኝ። ጋይስ ሁላችሁም ፈቅ ነገ ደግምላችኋለሁ። ምድረ ቆሻሻ እኔ የምታውቁኝ በቶፒክ ነው። በእንደዚህ አይነት በተልከሰከሰ ማንነት አታውቁኝ። በማንም ቆሻሻ ልክስክስ አታውቁኝ። ዛሴት ለተወሰነ ጊዜ ስማችሁ በእኔ ተጠርቷል። አሁን ይበቃችኋል። ራሳችሁን ችላችሁ ራሳችሁን ጣሩ። ልክስክስ ይሄን የመሰለች የሐረር ቆንጆ የሐረር ወርቅ ልቃን ቦታ ሰጧችኋል። ልቃን ከአንድም 4 ጊዜ ቦታ ሰጧችሁ። ካሁን በኋላ ተበላችሁ። ሁላችሁም ተጠራቅማችሁ እዚህ ስራ ከምትፈቱ ለምን አትዋለዱም? ለማስታወሻ ናይ መዘከርታ ይላል ትግራይ ማለት ነው። ኤርትራ ናይ መዘከርታ ለማስታወሻ በሞት እንኳን ማለት ነው። ተዋለዱ እዚህ ስራ ከምትፈቱ። ልቃን ለማያውቃችሁ ታጠሩ። ልፍጣ ቦታ ሰጧችኋል። ቆሻሻ ግርማ ሞገሳችሁን ያወጣሁት እኔ ነኝ። የእናንተ ውድቅነት ነፃ ያወጣኋችሁ። ይሄንን ብትሞቱም እንደማትረሱኝ ያውቃችኋል። አውቃለሁ። እኔ የብዙ ሰው የቆሻሻ ማንሻ እንጂ ቆሻሻ ፌስታል እንኳን አቀባይ እንዳልሆንኩ አውቃለሁ። ዛሬ አታስታውሱኝም፣ ነገ ግን ትዝ እላችኋለሁ። እድል ሰጥቻችሁ ነበር። እኔ ላይ ሂሳብ ኬሚስትሪ አትጫወቱ። ምድረ ልቃኔ ቆሻሻዎች ንፍጣ አም ፍሮም ሐረር እኔ ሄለን ነኝ። እሺ ልቃኔ ከወደቃችሁበት ቆሻሻ ያነሷችሁ እኔ ነኝ ያለሁት። ማንነታችሁን ፈንጥሬ ከቆሻሻ ያወጣችሁ እኔ ነኝ። ልቃኔ ማንን ምን እንዳልኩ ይገባችኋል? አያገባችሁ። የሸርጆች ክብር ሰጥቻችሁ ነበር። ክብር ካልገባችሁ እነክራችኋለሁ። ልቃኔ ደደብ እኔ ላይ ሂሳብ ኬሚስትሪ እየጨነቃችሁ ቤት ውስጥ ቁጭ ትላላችሁ እንዴ? እኔን እያዳመጣችሁ አውቃለሁ እኮ እኔን እየሰማችሁ እንደሆነ ልግባ እንደምትል ብታ። እስቲ በእኔ ምክንያት ያወቃችሁ ሰዎች ለእናንተ ቂጣችሁን ሲከፍቱና ልባችሁን ሲከፍቱ ማየት እንፈልጋለን። እኔ ስራሳችሁ ይረሷችኋል። እሺ እከካ እንኳን እናንተ ሃፒ ራሱ ቀጫጫ 35 ኪሎ ሆኖ ነው ያገኘናችሁ። ልቃ ምን አይነት ሰው ጋር ሳሳልፍ እንደነበረ አሳይቻችኋለሁ። ለወፍጮ ቤት ሰራተኛ አቧራ ብርቁ አይደለም። እከካሞች አጋጣሚዎች ከኔ ጋር አገናኛችኋችሁ እንጂ ህይወታችሁ አይደለም እኔን ያቆራኛችሁ። ሁለተኛ ወደኔ ህይወት ግቡ። ሁለተኛ ወደኔ ቴሌፎን ደውሉ። ልቃን ቆሻሻ ንፍጣ ጥሩ የምታሳብቁት ነገር ነገርኳችሁ። ሂዱና አሁን የት ነው የምታሳብቁት? ቦታውን አውቃችሁታል። ሂዱ አሳብቁ። ጥሩ ቶፒክ ሰጧችሁ። ዛሴት እኔ የማዘፈን ነበር ቆይ ላምጣው፣ አመጣዋለሁ። ለምን የለኝም ማልሽ ማለት ለምን ዋሸሽኝ? እኔ እኮ ብርቅ አይደለም ከሰው አለ ሰው መኖር ነው። እኔ እንደማታሙ ሰው የሚያመኝ እኔ ጥፋት አጥፍቻለሁ እንጂ ሰው ሄዳ አይደለም። ቆሻሻዎች ድሮም ቆሻሻ ፌስታሉ ሲቀመጥ እንጂ ወይ ጋርቤጆች እንጂ ሳሎን ሲቀመጥ ይጨንቀዋል። ያንን ቦታ ነው የሰጧችሁ። ብላች እከካ ቆይ ለምን አስፈለገ ማስመሰል መዋሸት? ማንፋት መብፈለክ ምን መደባበቅ አስፈለገ? የወንድ ባህሪ ነው የሆነ እና ለምን አስፈለገ? ለምን ልቃ ነገራችን ላይ ሰዎች ፍቅር ሲያሰኛቸው የእናንተ ጀግንነት አይደለም። እነሱ ወደ ስሜታቸው ወደ ሰውነት ወደ ማንነት ተመለሱ ማለት ነው እንጂ እናንተ ጀግና ወንድ ስለሆናችሁ የሴት ስለሆናችሁ አይደለም። እሺ ሞቼም
ሜትሮሎጂ ሳይኮሎጂ የሚገባኝ ሰው ነኝ። እናንተ ወንድ ስለሆናችሁ ሳይሆን እነዛ ሰዎች ወደ ህይወት ተመልሰው ነው ማለት ነው። እሺ ያ አጉል ግብዝና ደደብ ሰዎች እንደዛ ያስባሉ። ከግብዝና ከደደብ ሰዎች አንዱ ናችሁ ማለት ነው። እኔ ወደ ሰው መመለስ ፈልግ የኔ ስሜት እንጂ እናንተ አስገድዳችሁ ወይ ጎበዝ ሆናችሁ አይደለም። በምን አይነት መንገድ ወደ እኔ እንደመጣችሁ ታውቃላችሁ። ዛሬ ላይቭ እንዳትገቡ ነው ማረጋችሁ። እንደ ባለ ሀብቱ ማለት ነው። ባለ ሀብቱ ሀብቱን እንዳይኖር እንዳረኩትላ እናንተንም ላይቭ እንዳይገቡ። አሁን ገና ቺት አደርጋለሁ በራሴ ላይ በሰው አይደለም። ምን አባቱ እኔ ከሰው ጋር ወደ እኔ አሁን ገና ከነገ ጀምሮ ቺት አደርጋለሁ። የእውነት ቺት ማድረግ ከሰው ጋር መተኛት አይደል? እንዴት ቆይ ያሳያቸዋል። ሄለን እሱ የናቀሽ ስታለቅሽ ነው። ሄለን የናቀሽ ስታለቅሽ ነው። እኔ ያለቀስኩት በኔ ኢንተርኔት ነው፣ በኔ ቴሌፎን ያለቀስኩት በኔ አልጋ ላይ አይደለም። በኔ አልጋ ላይ ዘሙቼ አይደለም። በኔ አልጋ ላይ ኮንዶም አቅርቤ አይደለም። እሺ ቴሌፎኔ ላይ ነው፣ ዋይፋይ ላይ ነው። ስፈልግ አጠፋዋለሁ፣ ስፈልግ እከፍተዋለሁ። እሺ ያ ናቀሽ ምናምን ትሉት ሰው አብሮ ተኝቶ ተናፍቶ ምናምን ሲሆን ናቀሽ ትላለ። ወንድ ልጅ የሚንቅ ሲነፋ ነው አይደል? እኔ ለመናፋት ፍቃደኛ ነበርኩ። የሚያውቀው አካል ያውቀዋል። ይሄን ያህል ኩል ሰው ነኝ። ላግኝሽ ስባል የእውነት ምናምን የምል ሰው ነኝ እኔ ማለት በአጠቃላይ ማለት ነው። እናንተ እንደምታስቡት ርካይ ሴት አይደለም። ቆሻሻዎች እሺ፣ እስቲ የሚሰድበኝ አካል ራሱ ስለኔ ይመስክር። እናቴ ትሙት። እኔ የመናፋት ችግር ካለብኝ ሰውን ለመናፋት ከፈለኩ ስማ ነገ እንገናኝ እንዴ ብዬ መደወል የምችል ሰው ነው። ምክንያቱም በጣም ምስጢራዊ ሰው ነኝ። እሺ እኔ ሰው ሳፈቅር ነው የምቸገረው እንጂ ለመርከስ በጣም ችግር የለብኝ ሰው ነኝ። የሚያሻፍድ ወይ የሆነ የለ አትራክት የሚያደርግ ሰውነት ያለኝ ሰው ነኝ። እዛ ሴት እኔ ሳፈቅር ነው በጣም ከባድ ሰው እንጂ አለበለዚያ እንደዚህ ሰውን እንደ ጉንዳን ማልቆጥር ሰው በጣም ንቄ ማልጨርሰው ቆሻሻዎች። ስላለቀሽ ምናምን ነገር እኔ ያለቀስኩት እኮ በኢንተርኔቴ ነው ያለቀስኩት። ለምን እንደሆነ ጠይቃችሁኛል? አልጠይቃችሁኝም። እናንተ የሆነ ሰው ስላላችሁ የሆነ ሰው ስላሰባችሁ ነው። እኔ ስንት ችግር አለብኝ ጋይስ። ማልቀስ እፈልጋለሁ። አሁንም ላለቅስ እችላለሁ። አሁን እንዳላለቅስ ግን ኮንትሮል አደርጋለሁ። እኔ ጋዴም ሽትን አለኛ ብሆን ከምን አይነት ሰው ጋር ሪሌሽን እንደነበረኝ ባሳያችሁ ኑሮ ይከብዳችኋል። የእውነት ኑሮ ይከብዳችኋል። እኔ ግን እራሳችሁ ድረሱበት እንጂ የኔ ላይፍ ነው ያላሳያችሁ። ሳይኮሎጂ እየተጫወትኩ አለ። እኔ የኔ ላይፍ ነው ማመጣላችሁ፣ እነሱ ደግሞ የነሱ ላይፍ ያምጡላችሁ። ዛሴት በአጠቃላይ ራያ ወሎዬ የልጅ አባት ያለኝ ሰው ነው። የልጅነት ለኔ ሲል ራሱን የሰዋ ወሎዬ የልጅ አባት ያለኝ። እሱንም የራኩት እሱ ርቆኝ አይደለም፣ እኔ ርቄው ለሰዎች ምቾት እንድመች እንጂ ሚዲያ ቆሻሻ ምናምን አይደለም። እኔ ሰዎችን ስቀርብ ባህሪያቸውን እንጂ ቁመናቸው ምናምን የማይሰው አይደለም። ያን ወንዳታ እኔ ወንድ ነኝ የሚሉ ከሆነ ሴታ ሴት ናችሁ ነው የምላችሁ። ቆሻሻዎች ለተወሰነ ጊዜ አይምሮ ውስጥ ትቀመጣላችሁ፣ ግን
ፎሬቨር ከአይምሯችሁ እንዳይጠፋ ነው ስድብ ቁጭ ማድረግላችሁ። ልክስክስ ይሄ እንደ ማንኛውም እንደ ሴት አውቃችሁ አብራችሁ ተናፍታችሁ ምናምን ነገር ተዋልዳችሁ ምናምን ነገር ልጅ ነበረን እቺ ሸርሙጣ ምን ትሰራለች እዚህ ገስት ላይ ምናምን ትለው ሴት አይደለም። እኔ ነኝ ገስት ምን እንደሆነ ያስተማርኳችሁ። እኔ ነኝ ክብር ምን እንደሆነ ያስተማርኳችሁ። እኔ ነኝ የእናንተ ማንነት ግርማ ሞገሳችሁን ያሳወቅኳችሁ። ቁሻሻ የሰው ክብር ስለማይገባችሁ እኔን ዝቅ አድርጋችሁ ከኔ ጋርም ገስት ላይ ተገኘሽ አላችሁ። 40 ስንት ፎሎ ኖሯችሁ እኔ 80,000 ፎሎ ኖሮ ሞራሉ ተሰምቷችሁ ህዝብ ይዳኛል። ችግር የለውም። ብዳ ቁሻሻ እናንተን ልረሳ 4 ወንድ አምጥቼ እዚህ እነፋለሁ ከፈለኩ። ቁሻሻ ሁለተኛ በፕራይቬሲ በምናምን እኔ ጋር እንዳትደውሉ ልክስክሶች። ቁሻሻ እኔን ያገኛችሁኝ በጣም አይምሮዬ በተረበሸ ሰዓት እንጂ እናንተ ልኮቼ መከቶቼ አይደላችሁ። እከካ የኔን ልክ አሳይቻችሁ የለ ፎቶ ምን እንደሆነ ቀጫጫ እንደ ሃፒ በካሜራ ጥግ ሆናችሁ ደረቻችሁን እያንቀጠቀጣችሁ የምትቀመጡ ሰዎች ናችሁ። ሃፒ ሲገኝ አላያችሁም? በሪል ላይፍ ምን እንደሚመስል 14 ኪሎ ከድር 12 ኪሎ የመሰለ ሰው ሂሳብ ኬሚስትሪ ትጫወታላችሁ እንዴ? እናቴ ትሙት። እኔ ጋር የተጠጋ ሰው በጣም ትርፋማ ሰው ነው። ምክንያቱም በጣም ንጹህ ልብ ስላለ። ያ ካልገባችሁ ግን ዘላለም መንችካችሁ የምትቀሩ ሰዎች ናችሁ። ቁሻሻዎች። ይሄ ሚዲያ ላይ ለ2 ሳምንት የኔ እንትና የሚላችሁ ሰዎች አምናችሁ ከሆነ እስቲ እንዴት እንደሚያዘልቋችሁ እናያችኋለን። ልክስክስ ሄለን ከስድብ ምን ይገኛል? እኔ ስድብ አይደለም ትዝብት ነው እየተናገርኩ ያለሁት። አንዳንድ ሰው ትዝብት ካልገባ ደደብ ይመስለዋል። አንዳንድ ሰው ዝም ስትለው ነገሩ ራሱ ያለየ ነው የሚመስለው። እኔ እየተሳደብኩ አይደለም፣ ያየሁትን እየታዘብኩ ነው ያለሁት። ፕሊዝ ስድብ እየተሳደብኩ አይደለም። እያደረጉ ያለሁትን እያየሁ ነው ያለሁት። ባልገባኝ ግን እያለፍኩ ነው ያለሁት። እኔ ላይ ሂሳብ ኬሚስትሪ እየተጫወቱ ከዛን እንዳልገባኝ አድርጌ እያለፍኩ ነው ያለሁት። አሁን ጠጥታ ነው ጧት አንብሎክ ታደርገኛለች ምናምን ብዳታም ቁሻሻ። እኔ የማውቃችሁ እናንተ 2 ሳምንት ነው 3 ሳምንት እዚህ ምድር ላይ ኖርኩ ስንት ዓመት። በጣም ነው ያመለጥኳችሁ እከካሞች። ፍቅራችን ላይ ጸና ምናምን ይላል፣ ግን ሌላ ዘፈን የለም። ምን ላድርግ ጋይስ? እኔ የፈለገ ዝርክርክ ብሆን የቤቴን ገበና ለሰዎች አልነግርም። ገበና የለኝም። ግን አንዳንድ ሰው እንኳን ገበና አይደለም ከና አባት ስምን ማትነግራቸው ሰዎች አሉ። ብቁ ያለው ያንን ራሱ መሸከም አይችል። ወደኔ ህይወት የምትመጡ ሰዎች የአባቴን ስም ከና አያቱ እንኳን የመንገር አቅም የሌላችሁ ሰዎች ስለሆናችሁ ነው የማልነግራችሁ። ነግራችሁ አውቃል ከዛ በሻ ላይ ከሰማችሁት በስተቀር አያችሁ። እንደዚህ ነው የምቆጥራችሁ። እንዳልቆጥራችሁ ከፈለጋችሁ ገፍታችሁ መምጣት አለባችሁ። አጉል መተበይ ልክ እንዴት እንደማውቃችሁ ሳትፈልጉ ነው ያልደውልላችሁ። ባንች ቆሻሻ you look this ፊልተር ነው የለኝም። ሃይላይት ምናልባት ነጭ ላይ ያደርገኝ ይችላል፣ ግን አንገቴ ነው መልኬ። ለእናንተ ግርማ ሞገስ እንጂ እንትን አይደለም። ይገባኛል፣ እንደምከብዳችሁ ይገባኛል። እኔ ላይ ሂሳብ ኬሚስትሪ እንዳትጫወቱ ቆሻሻው። ሁለተኛ ወደ ቴሌፎኔ እንዳትደውሉ፣ ቲክቶክ ላይ እንዳትደውሉ። በጣም ብያችኋለሁ። ልቃን ቆሻሻ። እዛው በቂያችሁ እዛው በቦታችሁ እከካ። እናንተ ብቻ ፈታኝ የምትሆኑት የትምህርት ሚኒስቴር የምትሆኑት ማን ስለሆናችሁ? ማን የቲም እንታ ማን ነበርም
የትምህርት ሚኒስቴሩ ፕሬዝዳንት ማን ነበረ? ጉራጌው ማን ነበር? ታምራት ላይ ነኝ ዋሪው ዘፈርሶፎን ታምራት ላይ ነው ሆነ የምትቀርበው ለኔ ብርሃኑ ነጋ ዩአር ብርሃኑ ነጋ ጋዴሚት ሺት ቆሻሻ ማን አንተ ልቃሚ ማን አንተ ብርሃኑ ነጋ እኔ ገነዘ ዘውዴው የምቀርብ ልቅ እኔ ሰው ሳከብር ሁሉንም ሆኜ ሰው ሰማል እሺ ሁለተኛ ወደ ህይወቴ እንዳትመጡ ልቅልቃሚ ከመቼ ወዲህ ስለምን እንደምታስበው አውቃለሁ ግን አልናገርም ሁሉ ነገር አልናገርም እናገረውን አውቃለሁ ማልናገረውን አውቃለሁ እኔ ከስድስት ወንድም ጋር ያደግኩ ሰው ነኝ ስለ ወንድ አውቃለሁ ወንድ ልጅ አለ ልጅ እኔ ላይ ታክቲክ አትጫወቱ ወንድሞቼ ጺም እየቆረጥኩ ያደግኩ ሰው ነኝ እዚህ ምናምን ነው የማንም እከካም ገመድ እግር ሰው እኔ ላይ ታክቲክ አይጫወት እኔ ሰው ሳከብር ነው ለሰው ዝቅ ምለው እንጂ ሰው ካላከበረ ዳምል ሰው ቁሻሻ ፍቅር በሄሉ ደስ ይላል ለነገሩ እናንተ እንድትረጉማችሁት ነው ግን አልገባችሁም እናንተ አንድ ቀን ይገባችኋል ጋይስ እኔ ሰው ሳከብር ከዙፋን አሳልፌ ጣራ ላይ ሰው ሰቅላለሁ ከዛን ከጣራ አውልቄ እንደ ሸምበቆ አንከባልላለሁና ከዛ በኋላ ግን ወደ ህይወቴ እንዳትወጡ ቆሻሻ እከካ ጋይስ ቅድም 400 ሰው ነበራችኋል 700 ለምን የገባችሁት ለምን ሰከረች ብላችሁ ነው ከጃፒ ጋር ምንም ተጣላች ብላችሁ አልተጣላውም እኮ እኔ እኮ ማወራው ስለሌላ ሰው ስለ ፖለቲካ ነው ማወራው ጋይስ ስሙ እሱ ራሱ ከናንተ ጋር እኔ ማወራው መስማት ማይፈልግ ኖሮ እንደ ድሮ ገብቶ ምናምን ነገር ምን ነው ቶፒክ ምን ያደርጋል ለምን አትጫወች የሚል ነበር ግን እሺ ምን ታወራ ይሆን የሚል አይነት ስፔስ ውስጥ አይገባ እኔ ጎዳ መስሎ ባሎን ጎዳ ሲሉ እሙሙን በእንጨት ነው ያለው እኔ ምን አገባኝ ጋይስ እኔ ሰካራም ነኝ አልጠቅማችሁ ወንድሞን ከሴት ከኔ ራቅ አትሆነኝም ትሆነኛለሽ ብላችሁ እንዳትደዋወሉሽ እኔ አልጠቅማችሁ ምክንያቱም እኔ ስለማልጠቅማችሁ እናንተ በጣም የተግባር ሰው አይደላችሁ እዛው ተመራረጡ ጋይስ እንደ ፓርቲ ማለት ነው በጣም ቆሻሻዎች እንደዚህ መሰድባችሁ ለምን ታውቃላችሁ እንዲሰድቤ ነበረ ብዬ እኔ አይምሮዬ እንዲቆርጥ ስለምፈልግ ነው እንደዚህ አይነት ነገር ምናገር ወደኔ የሚመጣ ሰው ምን አይነት ሰው እንደሆነ ታውቃላችሁ ይሄን ስድብ ተቋቁሞ ወደኔ የሚመጣ ሰው እንዲህ ብላይ ነበር ካለ ፈቱ ብዬ ጨምርለታለሁ ሲፈልግ ቆሻሻዎች እከካ ቀኑ ሙሉ እረፍት ሆነ እኔ ለመታዘብ ቁጭ ካልክ በጣም ነው ማለት እከካ አሁን እንደዚህ ያለች ምናምን ነገር እኔ ጨዋኔ ምናምን ምን ነው የሴት እሙሙና ቂጧን እንትና አይኑ ሸራስሎን ደበላለቅ ያለ ጭንቅላት ያለው ሰው ስለኔ እኔ የምታያቸው ሰቀጫን ቁሻሻ ሴቶች አይደለም እኔ በብዙ በባህር በምን በጣም የተፈተንኩ ሰው ነኝ እኔ በጣም ህይወት የፈተነኝ ሰው ነኝ እኔ ዝም ብዬ ሰው አይደለሁ ቁሻሻ ክፍተቴ ነው ከእናንተ ጋር ያስተዋውቀኝ እንጂ እኔ እንደዚህ አይነት ሰው አይደለሁ ሰው በጠላውበት ሰዓት እንደ ሰው ስለመጣችሁ እንጂ ተቀበልኳችሁ የእናንተን መስፈርት አይቻል መስፈርታችሁን ባያችሁማ እግራችሁን አለው ጭንቅላታችሁን አለው ኑሯችሁን አለው አትመጥኑ በዛም ካይዋችሁ ቆሻሻ እዛው ሰካራማችሁ ልቃቅ እከካ ወደኔ ስትመጡ ምን አይነት ህይወት ውስጥ እንደነበርኩ ታውቃላችኋል ሌላ ህይወት ውስጥ ነበርኩ መጠጥ ሰላውቅ
ያንን እንደ አድቫንቴጅ ተጠቀማችሁትና እንደ ወንድ ራሳችሁ እንትን አደረጋችሁ። በጣም ቆሻሻ የነቃው ቀን አልገባችሁ። ጋይስ አንዳንድ ዘፈኖች እናንተ እንደምትፈልጉት ግጥም የለም እና ብዙ የምሰማበት አጀንዳዎች አለ። ግን እኔ መዝናናት እፈልጋለሁ፣ መጫወት እፈልጋለሁ። ለአንድ ደደብ ወንዶች ቂጣቸውን ያልጠረጉ ወንዶች ለነሱ ይሄ ዝናቸው ነው። እኔ ወንድ ነው የሚያምን ነው ማለት ወንዱ ናቸው አይደል? ይሄን እንትን ጎን ተጠቅማችሁ ያንተ የገባኝ ቀን እንኳን እናንተን አይደለም ፍቅር ሳይገባኝ ፍቅር የገባኝን ሰዎች ተፍቼባቸው ጥያቸው የመጣው ሰው ነው። ቆሻሻዎች እንኳን አንተ እርግማን ያለባቸው አይደለም። ሁለተኛ ወደኔ ህይወት አንድ ሰው ፕራይቬሲ ሄለን ሰላም ነሽ ብሎ ከጻፈልኝ ብሎክ አድርጋችሁ ሰላም ነሽ ቶፒክ ብቻ የምትሰጡኝ ሰዎች ይቀበላል። ሄለን ደህና ነሽ ምን አባታችሁ አገባችሁ ስለኔ ደህንነት? የት አባታችሁ ታውቁኛላችሁ? ውሸታሞች፣ ቀባጣል፣ እከካ ጋይስ ብቻ ገና ከሀገር ስወጣ ከሀገር ሳልወጣ ምናምን እንደዚህ አይነት ዘፈኖች መስማት ፈልጋለሁ። እናንተ በምትፈልጉት ተርጉሙት፣ አያገባኝም። ግን መጠጣት ስፈልግ እንደዚህ አይነት ሙዚቃ ላይ አይምሮዬን መመለስ ፈልጋለሁ። አያገባኝም። ስለምን እንደሚዘፈን አላውቅም፣ ግን ወደ ሀገር ቤት ይመልሰኛል፣ ወደ የመን ይመልሰኛል። መክታሽ አመልሽ ካላማረ ስንት ቻልኩት እኔማ በማይቻል ጋይስ እንድደግም አውቃለሁ። ግን ሙዚቃ መስማት ፈለግኩ። አልጠጣም እንኳን በኋላ ሙዚቃ ሰማለሁ፣ ችግር የለውም። እነሱ ደስ እንደሚላቸው እኔ ሙዚቃ ሰማለሁ። በእኔ ምክንያት ሄለን ተሸነፈች የሚለውን ድላቸው እንዲያውጁ ፈልጋለሁ። አሁን ምን እንደተረዳሁ ታውቃላችሁ? አንድ ቀን ማሜ መጣና እነዚህ ልጆች ሊጫወቱብሽ ነው አለኝና ያኔ ዝም ብሎ ወሬ ምድቃ ነው መሰለኝና ለምን እኔ ታርጌታችሁ ሆንኩት? ለምን እንዳምናችሁ ያደርጋችሁ? ችግር ነገ ጠልቻችሁ የጥላቻ ልክን አሳያችሁ። ችግር የጥላቻ ልክ አሳያችሁ። በቤተሰባችሁ ከፈላችሁ፣ እውነት ከፈላችሁ። እውነት እኔ በቤተሰባችሁ ካልተከፈልኩ ሄለን ውሸታም ነች ብሉ፣ ሄለን ሰክራ ነች ብሉ። እሺ እውነት እንኳን እናንተ ቆሻሻ አይደለም አፋችሁ ውስጥ በጆተኒ ብር የሚያስገባላችሁን እኔ ላይ ያስከፍልኩ ያለሁት እኔ እውነት ማንነቴን ሰጥቻችሁ እኔ ላይ ነው ሂሳብ ጌም ስሬ ተጫውታችሁት። እናቴ ትሙት ቤተሰባችሁን አስከፍላችኋል። ልጄን ይንሳኝ አስከፍላችኋል። እውነት አስከፍላችኋል። ምክንያቱም ለምን ታውቃላችሁ? እኔ ባለስልጣን ስለሆንኩ አይደለም። እውነት ልቤን የሰጧችሁ፣ እውነት ነው ያመንኳችሁ። እውነት ልጄን ይንሳኝ አስከፍላችኋል። ማሜ ያኔ ሲለኝ ሲሰድበው አልገባኝም ነበር። አሁን የገባኝ እናንተ ቁጭ ብላችሁ ተደዋውላችሁ ሙድ ይዛላችኋል። እኔ ላይ እውነት ሄለልኝ እውነት እኔ ላይ እንዴት አሳላችሁ? እውነት አስከፍላችኋል። ልጄን ይንሳኝ አስከፍላችኋል። እውነት አስከፍላል። እንኳን እናንተ አይደለም ባለሀብት ነው የምትሉትን ከነ ወንድሙ አስከፍየዋል። ወንድሙን እስር ቤት አስገብቼዋል። ችግር የለውም። እናንተ ይሄን አስባችሁ ወደ እኔ ከመጣችሁ እኔ እና ቤተሰባችሁን ካላስከፈልኩ ቱ በሉብኝ። ልጄን ይንሳኝ ያሳያቸዋል።
ሳጣ ዝም ብዬ አይደለም ማጣው በትንትኑ አውጥቼ ነው ማጣው እንዳይቆጨኝ አድርጌ እንዳለመለስ አድርጌ ለኔ ነውር እንዳይዘኝ አስቤያ በጣም በትንትኑ ለራሴ አይምሮዬ እንዳይከብደኝ አድርጌ መመጣ ሰው ነው እበታተናቸዋለሁ ቆሻሻዎች አሁን ነው ማሜ ይሄ ጫታም ያለኝ ሰው ይገባኝ ማለት ነው እኔ ላይ መጫው ፈልጋችሁ እኔ ላይ ታክቲክ እውነት እስካሁን ያልገባችሁት እኮ እስቲ ሊያት ምናምን ብላችሁ ነው የጨነቃችሁ ባሏን ልጉዳይ ብላል እመሟን በእንጨት ነው እንጨት ችግር የለውም እኔ ሚዲያ ላይ 7 አመት 8 አመት ነው ያለሁት ይሄ 5 ወር ነው እጃችሁ የገባሁት በስድስተኛ ወሬ እንዴት እንደምጫወትባችሁ አሳያችኋለሁ እናቴ ትንሽ ጫወትባችሁ ነገራችን ላይ እኔ ዝም ብዬ ዘፈን አውቶማቲክ ኮምፒውተር ላይ ስላለ ስለምከፍት ነው እንጂ የኔ ቴስት አይደለም እሺ ኮምፒውተሬ ብዙ ጊዜ ዘፈኖች ስለሚያሰማ ነው እንደዛ ከመሰላችሁ እናንተ ሞራላችሁና የሀብታችሁ ልክ ከሆነ ታዝና ነው ግን አውቶማቲክ ኮምፒውተር ላይ ስላለ ነው እሺ በጣም ባለጌው ያለው አይምሮዬ ልቤ ባለጌው ችግር የለውም ለአንዳንድ ሰው ዝና ለኔ ብልግና የጭካኔ ልክ እናቴ ትሞት አሳያቸዋል ደስ የሚለው ነገር ልጄ ባደገ ሰዓት ነው የተገናኘው እውነት አሳያቸዋል እውነት አሳያቸዋል እኔ ላይ የሚወራው ነገር ታክቲክ እኔ ላይ የተጫወታችሁ ከሆነ እውነት አሳያቸዋል እናንተን አይደለም ቤተሰባችሁን አሳያቸዋል እግዚአብሔር አጣፊ ምን ማለት እንደሆነ እኔ ትርጉሙን አሳያቸዋል እውነት አሳያቸዋል እውነት መንግስት አውቆ አይደለም ጠፍቼ አብሬ ስጠፋ ነው ማሳያችሁ እኔ ሰው ሳምን አምናለሁ መጥፋት ከፈለጉ ልጄ ካደገ ምን አለኝ ካሁን በኋላ ነው ይሄፋቸው አብረን ነው ወልግግላ ፈተታት ያለ አጨሉ እንዴስ አብረን እንጠፋፋለን ማለት ነው አጨሉ እንዴስ እኔም እንደሚቆጨኝ ታውቃላችሁ አምኛችሁ ከእናንተ ጋር ያወራው ሰዓት አይምሮዬን በጣም ጊዜን ይወስድብኛል ያን ጊዜ ግን እከፈላችሁ እግዚአብሔርን እከፈላችሁ እኔ ተከፈልኩ ሰው ማን እንደሆነ እነ ጆተን እንደዚህ ብር የሚያስገባላችሁን ጠይቋቸው ምን እንደተከፈልኳቸው ማለት ነው ማን ምን እንደተከፈልኳቸው ጠይቋቸው ሚዲያ ላይ እናንተ ህይወት አይመስላችሁ ለነሱ ግን ታሪካቸው ነው እውነት እኔ ይሄን ነገር ካላደረኩ ልጄን እንሰኝ የእውነት ምን ያደርግልኛል እናቴ ትሙት አቃጥያችሁ ነው ማቃጥላችሁ ደካማ መሆናችሁ የምታውቁት 4 ወር ረስታችሁ 1 ወር ማክበራችሁ 4 ወር ረስታችሁ 1 ወር ማክበራችሁ ደደብ ቆሻሻ ስትሆኑ 1 ወር ያግባባችኋል 4 ወር ረስታችሁ ምክንያቱም 4 ወር ኮማ ውስጥ ወይ ቆሻሻ ውስጥ ወይ ያነበራችሁ ማለት ነው ሊቃ እኔ ዘፈን እንዳይገልጸኝ ግን ምን ልክፈት ሌላ ዘፈን ልክፈት ጋይስ